አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት የአቤቷ ነፍሴ ጻድቁ አማልደኝ በቅድመ ሥላሴ ጻድቁ አማልደኝ በቅድመ ሥላሴ አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት የአቤቷ ነፍሴ ጻድቁ አማልደኝ በቅድመ ሥላሴ ጻድቁ አማልደኝ በቅድመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከድሚያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ለአቡነ አረጋዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ ለማለት እወዳለሁ። እንደዚሁም 4 ቀን ተዘክረው ለሚሉ ቅዱሳን ሰማዕታት ጻድቃን ደናግል መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና በጠብቆቱ ጠብቆን ለዚህ ሰዓትና ደቂቃ አደረሰን አደረሳችሁ ለማለት እወዳለሁ። አን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁሉ ጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም ምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሩን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን ተጠብቃለሁ። እኔም እንዲህ ያደረኩ አስተላልፋለሁ። የእግዚአብሔር
በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አምላክ አሜን። ውድ ዝክረ ቅዱሳን ተከታታዮች እኔ ደህና ነኝ፣ እንደምን አላችሁ? እና ዛሬ እኔ መጣሁኝ ስለ እመቤታችን ስለ ኪዳነ ምሕረት ለመሰክር ነው። እና እኔ ባለፈው አሁን ከፊታችን በባለፈው ወር 16 ማለት ነው እና በጣም አሞኝ ነበረ ማታና በጣም መስራት አልቻልኩኝም ነበረ። በቃ ቃል ላይ በጣም ያመመኝ ማታ ላይ ደግሞ እንደዚሁ አመመኝ። በ17 በነጋ 17 ሊሆን ማለት ነው እስትንፋሰ ክርስቶስ በማግስቱ ሊሆን እና እንድቻደርኩኝና ይቅርታ በአጋጣሚ ግን ዱባይ ነው የምኖረው፣ ስደት ነው የምኖረውና ከዛ በቃ ዝክረ ቅዱሳን እንደዚህ እከታተላለሁ እና ሁሉ ጊዜ እንግዲህ በእነሱ ኃይል ነው ያለሁት። ሁሌም በማዳመጣው ወንድማችን መላከ ብርሃን ያው አንዳንድ ብርጭቆ አርጋችሁ ተጠቀሙ በመትለው በሱ ሁሌም ስለምጠቀም ሁሌም እፈወሳለሁ። እና በሰዓቱ በዛን ሰዓት ማታ ላይ ነበር እንደዚህ አመመኝ። እንደው ኪዳነ ምሕረት አልኩት በቃ እውነት ዛሬ እነን አመመኝ ፈውሰሽ አስታክሰሽ አሳድሪኝ እውነት አልኩት። ነገ እስትንፋሰ ክርስቶስ ነው እውነት አንተም ብዬ በቃ ሁለቱንም ጠራው ማለት ነው። ስንያዝ በዚህ መቼም ብዙ ነው የምንጠራና ጠራውኝ። እግዚአብሔር ይመስገን ተኝቼ ያደርኩት ማለት ነው። በነጋው ስነሳ በርግጥ ደግሞ በሽታዬ ከበላይ ነው የሚጠፋው። ማታ ላይ ምንም ጊዜ ያመኛል እና በቃ ከበላይ ያለውን በሽታ የሚያመኝን እልም አድርገሽ ድራሹን አጥፊና አልኩት። በወሩ በ16 ኪዳነ ምሕረት በለተሽ ቀን መሰክራለሁ በለተ ቀንሽ መሰክራለሁ ብዬ ቃል ገባሁኝ ማለት ነው። ከዛ እግዚአብሔር ይመስገን ይሁንና ወር ሊሆነኝ ነው በቃ ወር ሆነኝ እና በቃ እግዚአብሔር ይመስገን ይሁንና እስካሁን ድረስ የለም። ያው ስሜት ይሰማኛል በቀኝ ጎኔ ስተኛ ያጉራይት አካባቢ ነው የሚያመኝ ይሰማኛል። ግን ያው እስካሁን ድረስ ደህና ነኝና አለል ብላችሁ መስከኑ ኪዳነ ምሕረት ነው እና እስትንፋሰ ክርስቶስን እና በተጨማሪ ደግሞ ማለት ነው ቅዱስ ሚካኤል ለኔ ያደረገው አሰሪ በጣም በቃ ይረብሻኛል። በጣም ጠጥቶ ይመጣል እና በህይወቴ መጀመሪያ ጊዜ መጠጥ የሚጠጣ ቤት ስኖር ማለት ነው እና ጠጥቶ ይመጡ በጣም የሚረብሸው በቃ ሲጀመር ሰራተኛ ሁለት ነን ያለነው። እሷን አይናገርም እኔን መጥቶ ነው የሚናገረኝ። እኔ ነው የሚጠራኝ። እኔ ሽንት ቤቱ ራሱ ነው ወጥቼ ምንድነው እንትን ካላልኩት በቃ እኔ ላይ ነው የሚጮኸው። እኔ ላይ እንትን የሚለውና ምንድነው እኔ የተለየሁት ምንድነው ምናምን ብዬ በጣም አዘንኩኝ። እና ቅዱስ ሚካኤል አንተ በቀደም ማለት ነው ዛሬ ትላንትና ትላንቱ ለማታ ጠጥቶ ነበር የመጣ እንደዚህ በቃ ሐሳብ ሆነኝ። ገና ሲመጣ ምንድነው የሚለኝ ገና ሳይመጣ ውጭውን በቃ እንደው ቅዱስ ሚካኤል አልኩት እውነት እንደው አንደበቱን ዝጋው አንደበቱን ሰራ አልኩት። ምንም በቃ እንዳይናገር ሌላ ነገር ምንም ምለው ነገር የለም አንደበቱን ሰራ። እኔ እውነት እዚህ ጋር ማለት ስመጣ ባንተ ነው የመጣው። እዚህ ጋር በደረስኩበት ሁሉ መጣራህ አንተን ነውና ዛሬ ደግሞ ማለት ነው መጥቶ በለተ ቀንክ በነጋው ቀኔ እንዳበላሽ ብዬ ነው የለመንኩት። በእውነት ነው የምለው ምንም አልተናገረኝም። ሳይናገረኝ ገብቶተኛ ከዛ ይሁንናም ዛሬ ምንም አላለኝም። እግዚአብሔር ይመስገንና ይሄንን ለመመስከር ነው። ደግሞ ብዙ ያደረጉልኝ መላእክቶች አሉና እነሱም ደግሞ በሌላ ጊዜ መሰክራለሁ። አሁን ያው ስራ ላይ ሆኜ ነውና የኪዳነ ምሕረትን መመስከር ስላለብኝ ግድ ስላለብኝ ነው አሁን እንትን ያልኩኝና እና ሰላም ጤና ለእናንተ ይሁንላችሁ። ቃለ ሕይወት ያሰማልን መንግስተ ሰማያትን ያወርስልን በጸጋ ላይ ጸጋ ይጨምርልን እዚህም የበለጠ እግዚአብሔር ያደርግላችሁ። በእውነት በጣም ደስተኛ ነኝ እግዚአብሔር ስለሚያደርግላችሁ ነገር ሁሉ። በእውነት እህቶች አታስቡ፣ እግዚአብሔር የወደደውን ነው። በእልህ ወይ ደግሞ የእግዚአብሔር ቃል እነሱ እንደፈለጉት ይቀራል ተብሎ አይታሰብም። እሱ በወደደው መጠን ሁሉ ይሆናል እና ሼር ማድረግ የምትፈልጉ ሰዎች ታረጋላችሁ። ባደረጋችሁት ልክ ከመጠን ደግሞ ይከፈላችኋል። ካላደረጋችሁ ደግሞ አላደረጋችሁም ነው። አንድ ቀን ደግሞ ታረጋላችሁ ብለን ተስፋ እናደርጋለን። ሲገባችሁ ወይም ስትያዙ ያን ቀን ማገልገል ትጀምራላችሁ። ጊዜ ያለው ለሁሉ። ከዛው ውጭ ግን እውነት አምናችሁ በእድሜ ልክ ዘመናችሁ ሁሉ እግዚአብሔርን ስለምታገለግሉ እህት ወንድሞች በእውነት ጸጋውን ያብዛላችሁ። እንግዲህ እኔ ጭዬ አይደለም በእውነት ከምንም በላይ ብርሃነ ሥላሴ ያላችሁ በጸሎታችሁ አስቡኝ። ይህ ፕሮግራም እንዳይቋረጥብን በእውነት በርተታን እንስራ። እንቢቻል ለሞዚያር ቢረዳ ጠዋት አብረን ጸሎት እንድናደርግ እያሰብኩ ነው። እሱንም ለማመቻቸት ፕሮግራም ላይ እንደው ብርሃነ ሥላሴ ብላችሁ በእውነት በመትወዱት እግዚአብሔር ድንግል ማርያም ቅዱሳን ስዕለ አድኅኖ ፊት ተንበረከካችሁ ደሱባይ እንድትይዙልኝ ፈልጋለሁና ይሄንን መልእክታችሁን ደርሰኝ ፈልጋለሁ። አመሰግናለሁ። የተወደዳችሁና የተከበራችሁ
የቅዱሳን ዝክር ቤተሰብ የሆናችሁ ይሄንን ምስል ድምጽ የምትሰሙ ሁላችሁም ላይክ ማድረጋችሁና እንደዚሁም ደግሞ ለምእመናን ሼር ማድረጋችሁን ላሳስባችሁ ወዳለሁ። እግዚአብሔር ቢፈቅድልኝ በሚያዝያ ወር የሚነበበውን የጻድቁን የአባታችን የአቡነ አረጋዊን ገድል በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ጸጋ ለእናንተም ሰምቶ አስተውሎ ፍሬ ማፍራትን ጸጋ ይሰጠን ዘንድ አምላክ በጎ ፍቃድ ይሆንልን። ገድለ አቡነ አረጋዊ ዘሚያዝያ። ትናንት ሳይኖርበት ቀዳማዊ፣ ዛሬ የሌለበት ማዕከላዊ፣ ነገ የማይኖርበት ድህራዊ፣ ባዕድ የማይሰጠው ክቡር፣ ሊይዙት የማይቻል ፈጣሪ የማይሾሙት ንጉስ፣ የማይነቅፉት ጌታ፣ የማይገዳደሩት አምላክ፣ ሊሰጡት የማይፈልግ ባለጸጋ ስም አምነን እሱ ሁሉን ቢወስን እንጂ የሚወስነው የሌለ ሁኔታው ምን እንደሆነ ማንም ሊያውቀው የማይቻለው በቅድምና የነበረ ብርሃን የማይተካከለው የሌለ እርሱ ያያል፣ እርሱን ግን ማንም ሊያየው የማይቻል የአማልክቶች አምላክ የገዢዎች ገዢ የሚሆን ከመቼ ጀምሮ ያለ እስከ መቼ ይኖራል በማይባል አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሚያዝያ 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ ክቡር አባታችን የአቡነ አረጋዊ ትሩፋቱን ገድሉን በእግዚአብሔር ቸርነት እንጽፋለን እናነባለን። የክቡር አባታችን የአቡነ አረጋዊ ጸሎትና በረከቱ ፍጹም ወዳጁ ከሆነው ከሁላችን ሕዝበ ክርስቲያን ለዘላለሙ ይደርና ንጉስ አጼ ገብረ መስቀል ከተራራው ላይ በሚወርድበት ጊዜ አባታችን አቡነ አረጋዊን ይህን የተራራውን መውጫ መሰላል ወይም ደረጃ ላፈርሰው ወይስ ልተወው አለው። አባታችን አቡነ አረጋዊ እሱን ስናደው ወይም አፍርሰው እንጂ አትተወው፣ ነገር ግን ስለ ዘንዶው ጅራት ፈንታ ሰዎች ይወጡበት ዘንድ ገመድ አበጅ፣ ለልጅ ልጅ መታሰቢያ እንዲሆንና ይህን ድንቅ ሥራ እያዩ በፍጥረት ሁሉ አንደበት እግዚአብሔር ይመሰገን ዘንድ አለው። ንጉሱም ከተራራው ከወረደ በኋላ ያን የተራራ መውጫ ደረጃ ደግሞ ወይም መሰላል ክቡር አባታችን አቡነ አረጋዊ እንዳዘዘው አፈረሰው። ስለዚህም ደብረ ዳሞ ተብሎ ደግሞ ተሰየመ። ከዚያም ንጉስ አጼ ገብረ መስቀል ወደ ቤተ መንግስቱ ተመለሰ። የክቡር አባታችን የአቡነ አረጋዊን የጽድቁንና የትሩፋቱን ዜና የሰሙ ሁሉ የመላእክትን አስኬማ ያቀናጀው ወይም ያመነኮሳቸው ዘንድ ብዙ ሰዎች ከምስራቅ አገር መጡ። ቤት ንብረታቸውን ሚስቶቻቸውን ጥለው የመጡ አሉ። ሹመታቸውን ክብራቸውን ብልጽግናቸውን ትተው የመጡ አሉ። ብቻቸውን ወይም ሙሽርነታቸውን ንቀው ተምረው ለማመን ደግሞ መንኩሰው የመጡ ደግሞ ወጣቶች አሉ። እሱም በቅድሚያ ሃይማኖታቸው ጠብቀው በንጽህና የኖሩ ዘንድ ሥርዓት ምንኩስናን አስተማራቸው። በሚገባውም ሁሉ ብዙ ፈተና ደግሞ አደረገላቸው። ከዚያም የምንኩስናን ልብስ አልብሶ አስኬማ መላእክትን አቀናጃቸው። ከተራራው ስር የምትመነጭ በተራራው ግርጌ አንዲት ወንዝ ወይም ምንጭ አለች። ለመነኮስ የወደደውን ሁሉ ወደዚያችዋ ወስደው ይጥቡታል። ከዚያም ደግሞ ወደ ተራራው ያወጡትና ያመነኩሱታል። ያቺም ወንዝ ወይም ውሃ ማየ ምርቃይ ወይም መጠመቂያ ትባላለች። እስከዛሬም ድረስ በዚህ ስም እየተጠራች አለች። የብፁዕ ወቅዱስ አባታችን ዘሚካኤል በአሁኑ ጊዜ አረጋዊ የተባለ የምስክርነቱን ወይም የትሩፋቱን ነገር ሁሉ እስከ ዓለም ዳርቻም ደረሰ። ብዙ ሰዎችም ከምስራቅ ከምዕራብ ከሰሜን ከደቡብ ዕለት በዕለት ደግሞ እየመጡ መነኮሳት በዙ። ፈጽመው
በረከቱ እሱም እንደልማዱ ደግሞ ሌሊትም ቀንም እንደ መላእክት ትጋትን ስግደትን ጾም ጸሎትን በፍጹም ትህትናና ፍቅር ያስተምራቸው ነበር። እነሱም ቃሉን የሚሰሙ ትምህርቱን የሚቀበሉ በጠቅላላውም የሱን አሰራፍኖት የሚከተሉ ሁሉ ከእነሱም ጽሕፈት የሚያውቁ የድንኳን ስፌት የሚችሉ ልዩ ልዩ ተግባረ እድ ጥበብ ወይም የተለያዩ ስራዎችን መስራትን የሚችሉ ለቤተ ማዕበሩም የሚላላኩ ነበሩ። ክቡር ብፁዕ ወቅዱስ የሚሆን የእግዚአብሔር አገልጋይ ታላቁ አባታችን አቡነ አረጋዊ ዕለት በዕለት ወደሱ የሚመጣውን የሰው ብዛትና በዚያም የሕዝቡን መጨናነቅ በተመለከተ ጊዜ አቤቱ ፈጣሪዬ ይህንንስ አታድርገኔ ከሀገሬ ወጥቼ ወደዚህ ደግሞ የመጣሁት በእንግድነት በስደተኝነት በብቸኝነት በጸጥታ ለመኖር ወድጄ ነው። ነገር ግን እኔ ዘንድ ደግሞ የሕዝብ መከማቸት በብቸኝነት ለመኖር አላሰለቸኝም አለ። ከዚህ በኋላ አረጋዊ ሆይ ደግሞ ስለዚህ ነገር አታንጎራጉር፣ እንደ ሐዋርያት አለቃ እንደ ጴጥሮስ ዕውሮችን የምትመራ ለብዙ መነኮሳት አባት ትሆን ዘንድ ወደዚህ ተጠርተሃልና የሚል ቃል ከሰማይ መጣ። በዚያን ጊዜ ፈጽሞ ዝም አለ። ፈሪሃ እግዚአብሔርን አደረበት። ከልቦናው ታቀበ። ትምህርትን ወይም ጾምን ብቻ መከታተል ሳይሆን በሰማያት የምትጠብቀውን ከፍተኛ ክብር ተስፋ እያደረጉ ራስን ንጹህ አድርጎ ግዕዘ ባህሪን ደግሞ ወይም ጠባይ በእግዚአብሔር ሕግ ማጽናት እንጂ ነው ተብሎ እንደተጻፈ የክርስቶስን ድንቅ ስራዎችን ፈጸመ አስቧልና። እዚህም ከነሱ እያንዳንዱ የሰማው ሁሉ ደግሞ ትህትናን የዋሃትን ደግሞ ሃይማኖትን ገንዘብ ያደርግ ዘንድ የመጽሐፍትን እያነበበ ደግሞ እየተረጎመላቸው ጀመረ። ጌታችን በወንጌል ከእኔ ተማሩ እነሆ እኔ የዋህ ነኝ ልቤም ትሁት ነው ሲል ተናግሯልና ይህን ለብዙ ዘመን ቀድሞ ከሱ ጋራ ከነበሩ አባቶች ተምሯልና ከደቀ መዝሙርቶች ከዮሴፍና ከማቲያስ የሰማነው ሁሉ ለመናገር አንችልም፣ ነገር ግን በችሎታችን መጠን እንጽፋለን እንጂ። ዳግመኛም ሌሎች ደናግል ስለ ክርስቶስ ፍቅር መነኩሴ ሆነው በድንግልና መኖር ወደው ስጋዊ ብቻን ንቀው እጮኛዎቻቸውን እየተወ ወደሱ መጡ። ስሙ ጴጥሮስ የተባለ መልካም ደገኛ ሽማግሌ እሱ ያስተምራቸውና የምንኩስና ልብስ ያለብሳቸው ዘንድ ወደ እነሱ ላከ። ከዚያም አመነኮሳቸውና በምንኩስና ሥርዓት ተጠብቃቸው ዘንድ ለአባታችን ለአቡነ አረጋዊ እናት ለቅድስት ዕድና ደግሞ አስረከባቸው። እሷም ጋራ በአንድነት በየዋህነት በጾምና በትዕግስት ተቀመጡ። ከዚህ በኋላ የአባታችን የአቡነ አረጋዊ እናት ቅድስት ዕድና መንፈሳዊ ግድጃዋን ፈጽማ በበጎ አገልግሎት እግዚአብሔርን አስደስታ በጥር 4 ቀን አረፈች። ከዚያም ስጋዋን ባህር በፍታ አድርገው ደግሞ ከእግረ ሀብሉ ስር ደግሞ አስቀመጧት። በኋላ ቅዱሳን መነኮሳት መጥተው ተቀብለው ወደ ተራራው በክብር ደግሞ አወጧትና አባታችን አቡነ አረጋዊ ካለበት አደረሷት። አባታችን አቡነ አረጋዊ እናቱን ባያት ጊዜ አቅፎ ደግሞ ሳማትና የእናቴን ደግሞ መንገዷን ደግሞ ላቅናላት ሐሳቧንም ላስፈጽማት ለእግዚአብሔር ክብር ይገባል በማለት አመሰገነ። እንደ መነኮሳት ሥርዓት በመነኮሳት መጠምጠሚያ ወይም አጽፍ ገነዛት። ወንድሞች መነኮሳት መንግስቷንና ብልጽግናዋን ንቃ መሰደዷን እንግድነቷን እያሰቡ መሪር እንባ እያለቀሱ በዳዊት መዝሙርና በሌላም ጸሎት ሥርዓት ፍትሃት አደረሱላት። ለመቀበሪያዋም ይሆን ዘንድ አባታችን አቡነ አረጋዊ ባሰራላት አዲስ መቃብር ቀበራት። ከዚህ ማዶ የሚኖሩ የሴት መነኮሳት መካከል አንዲቷ የሞተች እንደሆነ ወደ ወንድሞች መነኮሳት ያመጧታል።
እነሱም ደግሞ ተቀብለው በእነሱ ዘንድ በሚገኘው የመቃብር ቦታ ይቀብሯት ዘንድ በአባታችን በአባ ፓኩሚስ ገዳም ሕግና ሥርዓት አለና የአባታችን የአቡነ አረጋዊ እናቱ ቅድስት ዕድና ጸሎትና በረከቷ ከወዳጅ ከሆነው ከእኛ ከሁላችን ከሕዝበ ክርስቲያን ጸንቶ ለዘላለሙ ይኑር አሜን። ከዚህ በመቀጠል ደግሞ ቀጥለን የጻድቁን በረከት እናቀርባለን። የአባታችን የአቡነ አረጋዊ ጸሎትና በረከቱ ረድኤቱና አማላጅነቱ ለወዳጁ ለሆንኩት ለኔ ለናንተ ለሁላችሁ ለሕዝበ ክርስቲያን ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በኋላ የካሌብ ልጅ አጼ ገብረ መስቀል ነገሰና መንበረ መንግስቱን ይዞ ተቀመጠ። ባዚን በነገሰ በ8ኛው ዘመን መንግስት ክርስቶስ በስጋ ከድንግል ተወለደ። ከባዚን ጀምሮ የክርስትናን ሃይማኖት የተቀበሉ እስከ አብርሃ ወአጽብሃ ድረስ የነገሱት 19 ነገስታት ናቸው። ዘመነ መንግስታቸውም 244 ዓመት ነው። ከአብርሃም ወአጽብሃ እስከ አጼ ገብረ መስቀል የነገሱት ነገስታት 9 ሲሆኑ ዘመነ መንግስታቸውም 124 ዘመን ነው። በጠቅላላው ከዚህ በላይ የነገሱት ነገስታት የመንግስታቸው ዘመን 368 ነው። ንጉስ አጼ ገብረ መስቀል በእውነተኝነት በቅንነት ነገሰ። አመራሩም በሀገሪቱ ጽንፍ እስከ ጽንፍ ደረሰ። በዘመኑ ሁሉ መንስቱን የሚቃወም አልተነገረም። እሱም ቤተክርስቲያን ከመስራት በስተቀር ለጦርነት የተንቀሳቀሰበት ወይም ወደ ጦር ግንባር የዘመተበት ጊዜ የለም። እሱ በሰላምና በፍቅር ዘመነ መንግስት ጥሩ እድል ገጥሞታልና የአባታችን የአቡነ አረጋዊ ልመናው በረከቱ አማላጅነቱ ከኔ ካጡ ከደካማው ልጃቸው ከናንተ ከሁላችን ሕዝበ ክርስቲያን ጋራ በእውነት ጸንቶ ለዘላለም ይኑር አሜን። ብፁዕና ክቡር የሚሆን አባታችን ወደ አቡነ አረጋዊ ዘንድ ብዙ ሰዎች ትምህርቱን ለመስማትና ተአምራቱን ለማየት ይመጡ ነበር። ከትምህርት በኋላ በብቸኝነት ጸሎት ያደርግ ዘንድ ፋታም ደግሞ አይሰጡትም። ከበው ያስቸግሩታል። ከነሱም ተለይቶ ይሰወር ዘንድ አያሰናብቱትም። እርሱም ስለ ትጋታቸውና ስለ ፍቅራቸው ፈጽሞ ይደነቅ ነበር። ለእኛና ከኛም በኋላ ለሚነሱ ትውልድ የደህንነትን ጽኑ ሕንጻ ወይም ሐውልት ይሆን ዘንድ የእግዚአብሔር ፍቃድ ሆኖ ከሰው እንዲርቅ አላደረገውምና በትምህርቱ ብዙ ፍሬ እንዲያፈራ እንደ ባህር አሸዋና እንደ ሰማይ ከዋክብት የበዙ ለመንግስተ ሰማያት የተጠሩ ሰዎችን ይሰበስብ ዘንድ አውቆ በሃይማኖታቸው ጽኑዓን የሆኑ ድውይ የሚፈውሱ ሞት የሚያስነሱ ቅዱሳንን እንደሚያስገኙ ወዶ ጌታችን በቅዱስ ወንጌል በታላቅ ተራራ ላይ ያለች ሕንጻ ትሸሸግ ዘንድ አይቻላትም። እንዲሁም መብራት ለሁሉ በመታበራበት ገንዘብ በመቅረዝ ላይ ያበሯታል እንጂ በጋን ወይም በእንቅብ ውስጥ ከድነው ሊያበሯት አይቻልም ብሎ እንደተናገረ ስለዚህ ከሰው ተሰውሮ ሊኖር አልተቻለውም። በታምራቱና በትሩፋቱ በነገስታቱና በጳጳሳቱ በታላላቁና በታናናሹ ዘንድ ታወቀ። ተሰውሮ ለመኖር እንዳልተቻለው ባወቀ ጊዜ ሐሳቡን ሁሉ አስቦ ልቡን ወደ ገዳሙ መለሰ። እንደ ልማዱም ይጸልይ ዘንድ ጀመረ። መታወክም አልደረሰበትም። በዚህም ጊዜ ብዙ ድውያኖች ወይም በሽተኞች ወደ እሱ እየመጡ ፈጥኖ ይፈውሳቸው ጀመረ። በኃጢአት ግናዛ ታስረው ደግሞ በነፍሳቸው የተጎዱትን ስለነሱ እየጸለየ እየማለደ ወደ ንስሐ ይመልሳቸዋል። ስለ ጽድቃቸውም ሥራ ከቆሰለ ነፍስ ደግሞ ይፈወሳሉ።
የአባታችን የአቡነ አረጋዊ ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋራ በእውነት ጸንቶ ለዘላለሙ ይኑር አሜን። ኢትዮጵያዊ ንጉስ አጼ ገብረ መስቀል በነገሰበት ዓመት መንግስቱን ይባርክለትና ስለ ቤተ መቅደሱ ሕንጻና ሌላው ልዩ ልዩ ሐሳቡን ይደግፍለት ይፈጽምለት ዘንድ ወደ አባታችን ወደ አቡነ አረጋዊ ይሄድ ዘንድ ተነሳ። ከዚያም ሲሄድ ደብረ ዳሞ ፈጥኖ ደረሰና ሰራዊቱን በእግረ ደብረ ወይም ከተራራው ስር ትቶ ከጥቂት የተመረጡ ሰዎች ጋራ አባታችን አቡነ አረጋዊ ካለበት ተራራ ላይ ደሞ ወጣ። ከብፁዕ አባታችን ከአቡነ አረጋዊ ከእግሩ በታች ሰገደ። መንፈሳዊ ሰላምታ እጅ ነሳና አባቴ ሆይ እኔን ባሪያህን መንግስቴን ሕዝቤን ሰራዊቴንም ሁሉ ባርክ እያለ አጥብቆ ማለደው። አባታችን አቡነ አረጋዊ የአያቶችን የዳዊትንና የሰለሞንን መንግስት የባረከ እግዚአብሔር ያንተንም መንግስት ይባርክልህ። ገናናና ታላቅ የሆነ የአባትህን የካሌብን መንግስት የባረከ እግዚአብሔር ያንተንም መንግስት ይባርክ። ዘመንህም ያርዝምልህ፣ ሰራዊትንም ይጠብቅልህ። ጠላቶችህንም በእጅህ ጭብጥ በእግርህ እርግጥ አድርጎ ያስገዛልህ። ለቤተ ክርስቲያን ባሎቻቸው ለሞቱባቸውና ረዳት ለሌላቸው ባልቴቶች ለሞቱ ልጆች የምታስብና የምትረዳ ያድርግህ ብሎ ባረከው። ኢትዮጵያዊው ንጉስ አጼ ገብረ መስቀል ራሱን ዝቅ አድርጎ አሜን በእውነት እንደ ቃልህ ይደረግልኝ በማለት ቡራኬውን ተቀበለ። መንግስቱ ስለሚጸናበትና ጠላቶችን በሚደመስስበት ጉዳይ አንድ ላይ ሆኖ ሲመካከሩ ደግሞ ሰነበቱ። ከዚህ በኋላ ንጉሱ አጼ ገብረ መስቀል አባታችን አቡነ አረጋዊን አባቴ ሆይ በየትኛው ቦታ ላይ ቤተ ክርስቲያንህን አሳንጽ ዘንድ ትፈቅዳለህ? እስኪ አመልክተኝ አለው። ያን ጊዜ አባታችን አቡነ አረጋዊ ፈጥኖ ተነሳና ቤተ ክርስቲያኑ የሚሰራበትን ቦታ አሳየው። ከዚህ በኋላ ንጉስ አጼ ገብረ መስቀል እንጨት የሚቆርጡና ድንጋይ የሚቆርጡ ጠንካራ ጎበዛዝት ሰዎች አዘዘ። ድንጋይ መጥረብንና እንጨት ማነጽ የሚችሉ ጥበበኞችን አዋቂዎች ፈለገ። ከሩቅና ከቅርብ እንጨትን ደሞ ድንጋይ ከሚሸከሙ አፈር የሚዝቁ ጉድጓድ የሚቆፍሩ አሸዋ የሚጭኑ ሰዎችን ይሰበስቡ ዘንድ በምስራቅ አገር አዋጅ አስነገረ። ዳግመኛም ለቤተ ክርስቲያን ሥራ እንጨቱንና ድንጋይን ሰዎች ተሸክመው እንስሶች ተጭኖ የሚያመጡበትን የጎኑ ስፋት ሰባት ክንድ የሆነ እንደ ፎቅ ቤት መወጣጫ ያለ ደረጃ ደሞ ወይም መሰላል ከእንጨትና ከድንጋይ ይሰሩ ዘንድ አዘዘ። በልዩ ልዩ ህብረ መልክ ደሞ በተጌጠ በተጠረበና በተቀረጸ እንጨትና ድንጋይ ቤተ ክርስቲያንን ደሞ አሳነጸ። የህንጻውም ሥራ ልቦናን የሚማርክ ሰውነትን የሚያስደስት ነበር። የቤተ ክርስቲያኒቱንም ሥራ ደሞ ህንጻ በነገሰና ሥራውን ደሞ በተፈጸመ በ2 ዓመት ተፈጸመ። ልዩ ልዩ ሐር ልብስን ደሞ የወርቅና የብር ጻሕል ደሞ ሰጠ። 12 የወርቅን የብር መስቀል ወርቅና በብር የተደጎሰ የጌታችን የኢየሱስ ክርስቶስን ወንጌል የጳውሎስን መልእክትና የሐዋርያትን ሥራ በወርቅና በብር የተደጎሰ የሐር መጋረጃ ሌላም በየአይነቱ ሰጥቶ ቤተ ክርስቲያኒቱን አከበራት። ከፍ ከፍም ደሞ አደረጋት። እሷ የመጀመሪያ ናትና ርዕሰ አድባራት ወይም የአድባራት ሁሉ የበላይ የምትሆን ከአክሱም በስተቀር ከቤተ ክርስቲያን ወገን ከሷ በፊት በወርቅ የተሰራ የለምና ከቤተ መንግስቱ ይዞ የመጣውን ንዋየ ቅዱሳት ሁሉ ሰጠ። ዳግም ደግሞ ጳጳስ አምጥቶ አስከበራት። ካስባረካትም ከማይበረ በኩር ያመጣውን ታቦት አስገብቶ ደሞ በቅባ አሜሮን ደሞ
አተማት። ታቦቲቱንም ደግሞ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች በእመቤታችን የድንግል ማርያም ስም የተሰየመች በወርቅና በብር የተጌጠች ታቦት ናት። በዚያን ጊዜ ንጉሥ አጼ ገብረ መስቀልና ጳጳሱ አባታችን አቡነ አረጋዊ ቀድሶ ያቆርባቸው ዘንድ ለመኑት። እሱም ቅን ትሁት የዋህና ርኅሩህ ነውና እሺ በጎ አላቸው። ይቀድስም ዘንድ በገባ ጊዜ መላእክት ነዋየ ቅዱሳቱን ወይም ልብሰተ ክህኖን ሙቀት ያልተለየውና ህብስትና ወይኑን በጽዋ አድርገው ለቅዳሴው ስነ ሥርዓት የሚያስፈልገውን ሁሉ ከሰማይ አወረዱለት። መንፈስ ቅዱስ ሕዝቡ ሁሉ በግልጥ እያየው በቁርባኑ ወይም ደግሞ በመሰዊያው ላይ ወረደ። በዚያን ጊዜ ንጉሱና ጳጳሱ በዚያ የነበሩ ሰዎች ሁሉ የክርስቲያን ሥጋውን ደሙን ደግሞ ተቀበሉ። ጌታችን ኢየሱስ ክርስቶስ በአባታችን በአቡነ አረጋዊ እጅ ሥጋውን ደሙን የተቀበሉትን ሁሉ አስራት ደግሞ አድርጎ በቃል ኪዳን ሰጠው። ይህንን ታላቅ ምስጢር ከሱ በቀር ማንም ያወቅ አልነበረም። ንጉሱ አጼ ገብረ መስቀልም ነዳያኑን ችግረኛውን ሁሉ የቤተ መንግስቱን መኳንንት በተራራው ላይ ያሉትን ከተራራው በታች ያሉትንም ሕዝብ ሁሉ ጠርቶ ሰበሰበ። ከዚያም ቅድስት ስለምትሆን ቤተ ክርስቲያን ሥርዓት ቅዳሴ ለተራበ በማብላት ለተጠማ በማልበስ ለተሰበሰበው ሕዝብ ሁሉ ታላቅ ግብዣን በማድረግ በዚያች ዕለት ሌሊት ታላቅ በዓል ደግሞ አድርገው አደሩ። በነጋውም ጊዜ ንጉሥ አጼ ገብረ መስቀል በሕይወት ባለበትም ዘመን ሁሉ ከሞተም በኋላ በሆነ አባታችን አቡነ አረጋዊን በጸሎት እንዳይረሳው ቃል ኪዳን ይገባለት ዘንድ ራሱን ዝቅ አድርጎ አባቴ ሆይ ባርከህ አሰናብተኝ ሲል ደግሞ ጠየቀው። አባታችን አቡነ አረጋዊ ንዑድና ክቡራን የሚሆኑ እጆቹን በንጉሥ በአጼ ገብረ መስቀል ራስ ላይ ጭኖ የነቢያትና የሐዋርያት የጻድቃንና የሰማዕታት ይልቁም አምላክን የወለደች የእመቤታችን የድንግል ማርያም በረከት በአንተ ላይ ይደር ሲል ደግሞ ባረከው። ከምድረ ነገስታት ሁሉ እጅግ አስፈሪ የሆነ ግርማ ይኑርህ፣ አሜን። ስምህም ደግሞ በመንግስተ ሰማያት በሕይወት መዝገብ ይጻፍልህ፣ አሜን ብሎም ደግሞ ባረከው። እሱም አሜን ይደረግልኝ አለ። የአባታችን የአቡነ አረጋዊ ጸሎት አማላጅነቱ ፍጹም ከኔና ፍጹም ከናንተ ከሁላችን ከሕዝበ ክርስቲያን ጋራ በእውነት ጸንቶ ለዘላለሙ ይኖር፣ አሜን። የጻድቁ በረከት በሁላችን ላይ ይደር። ከዚህ በመቀጠል ደግሞ ለበረከት አንድ ተአምር አነባለሁ። ጸሎት በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ጋራ ጸንቶ በእውነት ለዘላለሙ ይኖርና ክቡር አባታችን አቡነ አረጋዊ ያደረገው ተአምር ይህ ነው። ኢትዮጵያዊ ንጉሥ አጼ ገብረ መስቀል የቤተ ክርስቲያኑን ሥራ ፈጽሞ ከክቡር አባት ቅዱስ አቡነ አረጋዊ በረከት ተቀብሎና ተባርኮ ወደ ደብረ ዳሞ ተራራ ላይ ደግሞ ከወረደ በኋላ ወደ ተራራው የመውጫውን ደረጃ አፈረሰና በምትኩ እንደ ዘንዶ ጅራት ያለ ገመድ ወይም ሀብል አደረገ። ከውጭ ወራጁ ሕዝብ ብዛት የተነሳ ሌላ ገመድ እስከ ተለወጠ ድረስ መነኮሳቱ ለአገልግሎት ይወጡበት ይወርዱበት ነበር። ልቦናን ደስ የሚያሰኝ በብፁዕ አባታችን አቡነ አረጋዊ አነጋገሩ ጣዕም የተነሳ ዓለሙ ሁሉ ወደ ደብረ ዳሞ ተሰዋልና ያረጀውን የቀድሞውን ገመድ ወይም ሀብል በቤተ ማህበር ውስጥ በታላቅ ክብር ያስቀምጡታል። እንደ ኤጲስቆጶስ እንደ ደቅሲዮስ ልብሱንና በእባብ መነከስ የታመሙ የእስራኤል ልጆች ከደዌያቸው ይፈወሱ ዘንድ ሙሴ በገዳመ
ወይም ደግሞ በበረሃ እንዳስቀመጠው የብረት እባብ ምሳሌ ብዙ ድንቅ ተአምራትን የሚያደርግ ሆኗልና ክቡር አባት አረጋዊ ተአምራትን የሚያደርግ ህሙማንን የሚፈውስ ይሆን ዘንድ ገመዱ ወይም ሀብሉን በአንቀጸ ደብሩ ሰቀለው። የሚመስለው ለሌለ ለዚህ ተአምር አንክሮ ይገባል። የእንስሳ ቆዳ ድዩን ወይም ድውዩን ወይም ደግሞ ህሙማንን እንደሚፈውስ ያህል ነውና ስለዚህ የክብር አባታችን የተራራው መውጫ ገመድ ወይም ሀብል የሥጋና የነፍስ መድኃኒት መሆን በሁሉም ዘንድ ታወቀ። ከሩቅ አገር የምትኖር አንዲት ሴት የክብር አባታችን የአቡነ አረጋዊን የተአምራቱን ዜና በሰማች ጊዜ በቤተ ማህበሩ በተቀመጠው ገመድ ወይም ደግሞ ሀብል ቆርጥ ያመጡላት ዘንድ ወደ ደብረ ዳሞ ሰዎች ላከች። ባመጡላትም ጊዜ በወገቧ አሰረችው ወይም ደግሞ ታጠቀችው። በዚያን ጊዜም ጸነሰች። የመውለጃዋም ጊዜ ደርሶ ወንድ ልጅ ወለደችና እጅግ ደስ አላት። በዚያን በኋላ መነኮሳትንና ነዳያንን ወዳጅ ሆነች። ቅን አስተሳሰብም ደግሞ ታደርግላቸው ነበረ። በክቡር አባታችን በአቡነ አረጋዊ በሀብሉ ፍቅር የተጠመደች ከደዌ ሥጋ ከደዌ ነፍስ ፈጽማ ተፈውሳለችና። ዳግመኛም ንጉሡ አጼ ገብረ መስቀል ከተራራው ላይ ደግሞ በሚወርድበት ጊዜ ለተራራው መወጣጫ ይሆን ዘንድ ያሳነጽከውን ደረጃ ወይም ደግሞ መሰላል ፈጥነ አፍርሰው። በሱም ደግሞ ፈንታ የእግዚአብሔር ስሙ ይመሰገን ዘንድ በዘንዶ ጅራት አይነት ገመድ ወይም ሀብል አበጅለት ብሎ ደግሞ ነብይና ጻድቅ የሚሆን ክቡር አባታችን አቡነ አረጋዊ ስለዚህ ገመድ ወይም ደግሞ ሀብል ነገር ደግሞ ለንጉሡ የነገረውን ትንቢት ደግሞ ተፈጸመ። በእርግጥም በክቡር አባታችን በአረጋዊ ገመድ ወይም ደግሞ ሀብል ምክንያት የእግዚአብሔር ስሙ የተመሰገነ የእግዚአብሔር መልእክቶቹ ደግሞ የሚወጡበት የሚወርዱበት ሆኗልና መላእክት እግዚአብሔር የተባሉም ደግሞ የመላእክት ንጹሕ አስኬማ የተቀዳጁ በሐሳብ በቃል በአነጋገር በስራ አንድ ሆነው ተባብረው የሚኖሩ 6000 የሚሆኑ የክቡርና ንጹሕ የአባታችን የአቡነ አረጋዊ ደቀ መዝሙርት ናቸው። ስለዚህ ይህን ታላቅ የሆነ ደብረ ሃሌሉያ እንደ ኤዶም ገነት አምሳል ሆነች ወይም ደግሞ ተመሰለች። ይህች ታሪካዊት ገመድ ወይም ደግሞ ሀብል ዘወትር እግዚአብሔርን እያመሰገኑ በውስጧ ለሚኖሩ ስጋውያን መላእክት መሰላል ሆናለችና እነዚህም ስጋዊ ፍቃድን አሸንፈው እንደ መላእክት የተመሰሉ ደግሞ ቅዱሳን ጸሎታቸውና በረከታቸው ክቡር አባታችን አቡነ አረጋዊ ረድኤት በወዳጃቸው በኔም በእናንተም በሁላችን ላይ ጸንታ ለዘላለሙ ትኑር አሜን። ያለ ሐሰት መካኗ ሴት ማህፀኗ ይፈታላት ዘንድ ደግሞ በመታመን የቅኖና ስነ ስርዓት ባለቤት በሆነ በዘሚካኤል የገመድ ቁራጭ አሰረችው። ወገቧን በወለደች ጊዜ ልጅ ደስ የሚያሰኝ ልብን ወይም ደግሞ ህሊናን በሚቀጥለው ዓመት በጀርባዋ አዝላ ልጇን ይዛ ወደ ደብረ ዳሞ ትመጣለች። ለመናገር ዜና ደግሞ ትሩፋቱን እመቤቴ ማርያም ሆይ ወደ ማስተዋል ተራራ ታሳርጊ ዘንድ ፈጥነሽ ወደኔ ነይ። ጸሎተኛው አረጋዊ በአንቺ አርጓልና ወደ ሰማይ ዝምታ ወደ ሰፈነበት ተራራ ላይ የዘንዶን ጅራት መሰላል ደግሞ በማድረግ በአንቺ ረድኤት እንዳንቺም ችግርም
ሳይ አሜን ይደረግልን። የጻድቁ አባታችን የአቡነ አረጋዊ በረከት በእኔና በእናንተ በሁላችን ላይ አድሮ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን ዘንድ ለታመሙትን ፈውስ ለታሰሩት መፈታት እግዚአብሔር ይልክልን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያሰርን ዘንድ ለዘላለሙ አሜን። ከዚህ በመቀጠል ደግሞ የጻድቁን አባታችን መልክአ አቡነ አረጋዊን በሥላሴ ስም አነባለሁ። ሰላምና ፍቅርን የተመላህ የክብር መምህር አባታችን ጻድቁ አቡነ አረጋዊ ሆይ የእስራኤላውያን እግር ከታሰረበት የባርነት ማሰሪያ ፈትቶ ከግብጽ የነጻነት መንገድ በመራው እግዚአብሔር ስም አምኜ የጽድቅህን ዜና እናገር ዘንድ በአንደበት ያከናውን ልቦናዬንም ከሐኬት አንቃው። ሰላም ለዝክረ ስምከ ለዘላለም የሚኖርና ዳግመኛም አስቀድሞ እንደተነገረ ለጸኑ ስምህ ሰላምታ የሚገባ ከቂም የራቀ ነቢይ ዳዊትን የመሰልክ ጻድቁ አቡነ አረጋዊ ሆይ ደግሞ ጠላት በላይ ደግሞ በድፍረት በተነሳ ጊዜ የሳሚ መቅሰፍት ደግሞ በበቀል በላዩ ይውረድበት። ሰላም ለስዕርተ ርስከ ከበደልና ከርኩሰት የተነሳ ንጹሃት ሆነው ሞገስን የተጎናጸፉ የራስህ ጸጉሮች ሰላምታ የሚገባ የአማላጅነት ክንድህ እንደ አንበሳ ኃይል የሆንክ ጻድቁ አባታችን አቡነ አረጋዊ ሆይ ጸብን የሚወድ ጠላት የራስ እንደ ዱር ደግሞ ሸምበቆ ይድቀቅ አሜን። ሰላም ለርእስከ አምላክ ለባረከው ራስህና እንደ ብርሃን ፋና ደግሞ ለፈካና ደስ ለሚያሰኝ የፊት ወዝ ሰላምታ የሚገባ የማኑሄ ልጅ የማይስተካከል ናዝራዊ አባታችን አቡነ አረጋዊ ሆይ ሁሉ ጊዜ ከሚሰማ ግሩም ድምጽህ ነጎድጓድ ይልቅ ከአምላክ የተሰጠ የጽድቅህ ዜና ፈጽሞ የተመሰገነ ነው። ሰላም ለቀራንብትከ ለቅንድቦችህና ከፀሐይና ከጨረቃ ይልቅ ለሚያበሩ ዓይኖችህ ምስጋና የሚገባቸው የቅድስት ሥላሴን ስም የምታመሰግን መልክ ደግሞ ጻድቁ አባታችን አቡነ አረጋዊ ሆይ በእግረ ጽድቅህ ደግሞ አንበሳና ከይሲን ረገጥ ዘንድ ያንተን ኃይል አገኝ ዘንድ ፍቀድልኝ። ሰላም ለአእዛኒከ ለከበሩ ጆሮቹና ጉንጮች ምስጋና እያቀረብኩ እልል እያልኩም ሰላምታ የሚገባ እክለ ምንዳቢህንም ደግሞ ከወዲሁ ደግሞ ቅዱስ ገብረ ክርስቶስ ጋራ የተመገብከ ጻድቁ አባታችን አቡነ አረጋዊ ሆይ ወደ ደብረ ሐሲንና ደብረ ከርቤ አሳረገኝ፣ በታላቅ ማይበር ማዕበል ከፍ ከፍ ማድርገኝ። ሰላም ለአይናፊከ ዘወትር የማስተዋል መዓዛን ለሚያሸትቱ የምንታ ግብራት መተላለፊያዎች የከበሩ አፍንጫዎች ሰላምታ የሚገባ በማይረግና በክብር ደግሞ የገነንክ ደግሞ ጻድቁና አባታችን አቡነ አረጋዊ ሆይ አውሬ ዲያብሎስ በመርዛማ ጥርሶቹ አቁስሎኛልና በአማላጅነት ከደዌ ፈውሰኝ አድነኝ። ሰላም ለከናፍሪከ እንደ አበባ የሚያስደስት ባለሟልነት ለተሞሉ ከንፈሮች ፈጽሞ ከንቱ ላልተናገረ አፍ ሰላምታ የሚገባ አራቱን ማዕዘናት ዓለም ደግሞ በአማላጅነት ኃጢአትን የምታሳምር ጻድቁ አባታችን አቡነ አረጋዊ ሆይ ቅን ልቦናን አድለኝ፣ የማይጎድል ሙሉ ዕውቀትንም ስጠኝ። ሰላም ለአስናኒከ እንደ እንቁና የልብ ጌጦች ደስ ለሚያሰኙ ጥርሶችህና ያነጋገሩ ጣዕም እጅግ ለከበረ አንደበት ሰላምታ ከክብር ፍቅር የተሞላ ጻድቁ አባታችን አቡነ አረጋዊ ሆይ ከጥላቻ የሚገኘው ትካዜ ብቻ ነውና ከጸብና ከክርክር በየዕለቱ አርቀኝ። ሰላም ለቃልከ ከእስትንፋስ ጋራ ለተዋሂደ የከበረች ቃልህና ከወይንም ደግሞ ይልቅ የክርስቶስ ጣዕም ፍቅሩን ለቀመሱ ጉሮሮ ሰላምታ የሚገባ
ትሩፍ ምግብ ነብይ ሲሎ ዮሐንስ አረጋዊ ሆይ በሰማይ ያለ ያየውን ህቡ ደሞ ሚስጥራት እስከ ንገረኝ ግለጽልኝ። ሰላም ለከሳደከ የቅድስናን ሀብል አሰረ ክብር አንገትህና ከከበደ ቀንበር ደሞ ለአነጸ ትከሻ ሰላምታ የሚገባ በስተ ምስራቅ የተገኘ ፀሐይ ጻድቁን አባታችን አቡነ አረጋዊ ሆይ የፍቅርህን ጸዳል በልቤ ውስጥ ደሞ አብራ በህሊናዬ ውስጥ ደሞ ሰላምንና እርቅን ደሞ አሳድርብኝ። ሰላም ለዘባነከ ከማህያዊ መንፈስ ቅዱስ ንጹህ ክብሩን ከተቀበልከ በኋላ የቅድስና ፍጹም ካባን ደሞ ከተጎናጸፈ ክብሩ ጀርባ ሰላምታ የሚገባ ተጋርሎ የበዛ ንጹህ ጻድቁ አቡነ አረጋዊ ሆይ ይህንን ምስጋናዬን ተቀበለ ተካዜን ደሞ የሚያስረሳ ደሞ ሐዘንን የሚያረቅ ደስታን አድለኝ። ሰላም ለእንግዳከ የከበረ ደረትን በየጊዜው ላመሰግን በልቤ ሐሳብም ልክም ሰላምታን የማቀርብልህ እውነተኛ የእግዚአብሔር ነብይ ጻድቁ ሄኖክ ጻድቁ አባታችን አቡነ አረጋዊ ሆይ በሕይወት ሰሌዳ ላይ ደሞ ጻፍ የጠላቶች መታሰቢያ ግን ከንቱ ይሁን ዘንድ አጥፋ። ሰላም ለአእዳዊከ በቀራንዮ እንደተተከለው ደሞ የበረድ እድ መስቀል ለጸሎት ለተዘረጉ ሰላምታ የሚገባ ጻድቁ አቡነ አረጋዊ ሆይ በልቤ ውስጥ ደሞ ከንቱ ሐሳብ ይመላለሳልና በደልን በአበዛም ደሞ ምግባሬን ሳትመረምር ወደ ቅንንም ደሞ መልካም ስር ደሞ መልሰኝ። ሰላም ለመዛርኢከ ከአንበሳ ክንድ ይልቅ ደሞ ለጸና መከንጃና ሞገስ ኃይሉ ንዑድ ክቡር ለሆነ ክንድህም ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ለነሱ በሰማይ ተስፋ ሕይወት ስለተዘጋጀላቸው ሰማያዊ ክቡር ለተጠሩ ደሞ ጻድቅና ጋራ ተላ ደስታን ደሞ ባለበት በዚያ መንግስተ ሰማያት እንወር ዘንድ አማልደኝ። ሰላም ለእመታቲከ የዕጣን መስዋዕትን ያሳረጉ ዘንድ የከበረ ጽንሃ ማይጠንትን ከቅዱስ የመሃል እጅ ጋራ በአንድነት ለያዙ ስክረዝ ክንድ ሰላምታ የሚገባ የእግዚአብሔር ሕግ የምታስተምር ስዩም ኃይል ጻድቁ አማላጃችን አቡነ አረጋዊ ሆይ አምሳያ የሌለው የጸጋን ሽልማት ሸልመኝ። በንጹህ አማላጅነት ጠብቀ ልብስን እኔንና አጎናጽፈኝ። ሰላም ለአጽቢከ ከአስሩ ጣቶችህ ጋር ለተዋሂዶ የከበሩ ጣቶችና በክርስቶስ ፍቅር ለተመላ ክቡር ከጎንህ ደሞ ሰላምታ የሚገባ በየጊዜው የወንጌል ቃል የምታበራን የፀሐይ አባታችን አቡነ አረጋዊ ሆይ ደሞ እንደ ቲቶ መምህር ቅዱስ ጳውሎስ የስምህ ሞገስ ክቡር ከጨረቃ ክብር ይልቅ ይልቃል። ሰላም ለከርስከ ስለ ጽድቅ ብለ ምንዳቤ ረሃብን ለተቀበልክበት ደሞ ሆድህን ጥበብን የተሞላ ጽሩይ ወርቅ ልቦና ሰላምታ የሚገባ ጽፍህም እውነት መገኛ አብርሃም ጻድቁ አባታችን አቡነ አረጋዊ ሆይ ደሞ ፈጣሪው ያገልጋይን ያዕቆብን ድውይህና እንደወደደለት ደሞ በደል ደሞ የሌለብኝ እኔ ወዳጅህን ደሞ በአማላጅነት እርዳኝ። ሰላም ለኩላያቲከ ለከበሩ ኩላያትህን እንደ ቃል ኪዳኑ ታቦት በወርቅ ንጽህና ለተለበጠው ደሞ ውሳጣዊ ህሊና ደሞ ሰላምታ የሚገባ በአማላጅነት ምእመናን የምትጠብቅ ትጉ ጻድቁ አባታችን አቡነ አረጋዊ ሆይ ከክርስቲያን መንጋ አንዱ የሆኑ እኔ ደሞ በምግባር ደሞ ደክም ያለውና ከነጣቂ ተኩላ ዲያብሎስ አፍ አድነህ ደሞ ጠብቀኝ። ሰላም ለአማቲከ ከፍቅረ ተጋድሎ ደሞ ብዛት የተነሳ እጅግ ጽኑ ስቃይን ደሞ ታግሶ ለቻለ ደሞ አንጀትና እንደ እንቁ ለጌጠ ንዋይ ውስጥ መዝገብ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ልቦናዬ ደሞ አንተን በመውደድ ልክ እንደ አንደበቴ ለስም ምስጋና ይዘምር ዘንድ እነሆ ፍቅር በህሊና የምድር አብቧልና። ሰላም ለህንብርትከ መልኩ እንደሚያምር ደሞ የተጌጠ ራሶች ወርቅ ውስጥ ረቂቅ ለሆነ ክቡር ህንብርት ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ እንደ ሁለት ነቢያት መልኩ ከክፉ የሞትን አይን ደሞ ተሰውረሃልና የኬልቄዮ ልጅ የነቢይ ኤርሚያስ ወዳጅ የተመረጥክ ነህና። ንጹህ ሰላም ለሐቄከ ንጹህ መላእክት ደሞ ስለ መታጠቂያ ፈንታም የትዕግስት ማሰሪያ ደሞ ትጥቅ ደሞ ለሆኑት አካል ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ
ቅድስት ቤተ ክርስቲያን አቤቱ ስለ አማላጅነት በጽዮን መንግሥተ ሰማያት ክብር ይገባሃል። ከአንደበቱም ጸሎት ለአንተ ያቀርብልሃል። ሰላም ለአቋያጽከም የቤቱ ሕግ መገለጫዎች ለሆኑ ጭኖችህና ዳግመኛም እነሱን ለመሰሉ ጉልበቶች ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ያለና የነበረ የፍጥረት ገዥ ክርስቶስ ለአዲስ ወንጌል ሐዋርያት የሾመ ሁሉን ከአስተማረ ቅዱስ ጳውሎስ ጋር አንድ የሆንክ ጴጥሮስ አንተ ነህና ሰላም ለአጋሪከ በሕግና ሥርዓት ስፍራ ከተረከዞችህ ጋር ለጸኑ ደግሞ ክቡራን እግሮች ሰላምታ የሚገባ የታላላቅ ቅዱሳን አለቃ ቅዱስ አባታችን አቡነ አረጋዊ ሆይ በላይም ደግሞ ካለ ማስተዋል ደግሞ የተነሳ አህያው ደግሞ እንደገሰጸው ደግሞ ክፉንና ተንኮል ደግሞ የተመለሱ ጠላቶችን ሁሉ አንተ ገስጽልኝ። ሰላም ለመከየድከ በፍቅር ቀንበር ደግሞ ፈጸመው የያዙ ይንጥ ዲያብሎስ ራሱን ደግሞ ይቀጠቅጡ ዘንድ ስልጣን የሰጠው እግዚአብሔር መንፈስ ቅዱስ ላጸናው የእግር መረገጫ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ የልጅ ጻድቁ አቡነ ተክለ ሃይማኖት አይላፍ ልጆች ደግሞ የእያንዳንዱ አንዳቸው ንዑድ ክቡር እያሉ ያመሰግናል። ሰላም ለአጽቢከ ለአጽዋ እግርከ የኃጢአት መከራ ጎዳና መሰናክል ደግሞ ፈጽሞ ካላሰናከላቸው ፍጥረቶች ጋር ደግሞ ለተዋሕዶ የእግርህ ደግሞ ጣቶች ሰላምታ የሚገባ ለቅድስት ቤተ ክርስቲያን ርዕሰ ማኅበር ክቡር የሆንክ ቅዱስ አባታችን አቡነ አረጋዊ ሆይ ሲሰራ ደግሞ ጠላቶችን አስደንግጣቸው። ሰላም ለአካለ ቆምከ ሁለንተናው ደግሞ የተወደደ አካለ ቆምህና ደግሞ በአበባ ደግሞ ቅድስት ተሸልሞ ደግሞ ለአጌጠ መልክ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ቀድሞ እርያዎችን ደግሞ እንደሰጠሙ የምድረ በዳ ደግሞ አራዊትን የመሰሉ ጠላቶችን ከተወጋጅ ደግሞ የጠፋ ባህር ውስጥ ደግሞ አስጥማቸው። ሰላም ለታብኦትከ ሀበ እያምር መኑ በእግዚአብሔር አምላክ ፍጹም ጥበብ ማንም ወደማያውቀው ሰማያዊ ስፍራ ለተከናወነ ወሰው መሰውረህ ደግሞ ሰላምታ የሚገባ ጻድቁ አቡነ አረጋዊ ሆይ በታላቅ ጉባኤ የአማላጅነትን ገናናነት መሰክርልሃለሁና በየዘመኑ እኔን ደግሞ መጎብኘትን ደግሞ ችላ አትበል። ከመልክዕ ሞት አይሆንም በምልጃህ ደግሞ ሰውረኝ። ናሆ አቀረብኩ አማሃ ማህሌት ንሰቲተ የሰውነቴን ሐዘን ፈጽመ የምትረዳ ጻድቁ አባታችን አቡነ አረጋዊ ሆይ ለክብር የመልክ ደግሞ ገናናነት ምስጋና እየሰጠው እነሆ ይህን ደግሞ ትንሽ የእጄ ደግሞ መንሻ አቀረብኩልህ። ነገር ግን የተመኘሁትን ዋጋ ላታጠፋብኝ በዓለም ተድላ የሚገኝ ፍጹም ደስታን አድለኝ ለዘላለሙ አሜን። የጻድቁ አባታችን ቅዱስ አቡነ አረጋዊ አምላክ ወይ ደግሞ ከመከራ ሥጋ ከመከራ ነፍስ ሁላችንም ይጠብቀን አሜን። ሁላችንንም የጻድቁ በረከት ይደርብን። ሀገራችንንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለሞቱት ነፍሳት አጸደ ገነት ያኑርልን። ለቤተሰቦቻቸው መጽናናትን እግዚአብሔር ይላክልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን። ለቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ይጠብቀን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ይህንን ምስል ድምጽ የምትሰሙ ላይክ እና ሼር ማድረጋችሁን በክርስቶስ ፍቅር በጻድቁ አባታችን በአቡነ አረጋዊ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ሚያዝያ 14 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 14 በዚህ ቀን በእስክንድርያ
ለተሾሙ ሊቃነ ጳጳሳት 15ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት አባ መክሲሞስ አረፈ። ይህም አባት መንፈሳዊና በስራው ሁሉ እግዚአብሔርን የሚፈራ ነው። እርሱም ከእስክንድርያ ሰዎች ወገን ነው። ወላጆቹም ሃይማኖታቸው የቀና ነበረ። የዮናናውያንን መጻሕፍታቸውን ጥበባቸውን ሁሉ ተምሮ ፍጹም አዋቂና አስተዋይ ሆነ በዮናኒ ቋንቋ። ከዚህም በኋላ የቤተ ክርስቲያንን ትምህርት ልዑል እግዚአብሔር የሰራውን ሕግና ሥርዓት ተማረ። አባት ያሮክላም ዲቁና በእስክንድርያ ሾመው። ከዚያም በኋላ ዲዮናስዮስ ቅስና ሾመው። በተሾመባት ሁሉ ላይ ተጠምዶ የሚያገለግል የሚጋደል ሆነ። አባ ዲዮናስዮስም ባረፈ ጊዜ አዋቂዎች ኤጲስቆጶሳትና ካህናት ማህበሩም ሁሉ መረጡት። በእግዚአብሔር ፍቃድ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። ዲዮናስዮስም ስለ ጳውሎስ ሳምሲጥ በአንጾኪያ ከተማ የተጀመረው የኤጲስቆጶሳት ማህበር ጉባኤ ተጀምሮ ሳይፈጸም አረፈ። ይህም አባት መክሲሞስ በተሾመበት መንበር በተቀመጠ ጊዜ በማህበሩ ጉባኤ ስለ ተወሰነውና ከሃዲ ጳውሎስ ሳምሳጢን እንዳወገዙት ደግሞ ከጉባኤው ሹማምንት መልእክቶች ወደ እርሱ ደረሱ። በትምህርቱ ያመኑትን መልእክቶቻቸውን ካህናቱ በአንድነት በተሰበሰቡበት አነበበው። ከዚያም በኋላ ዳግመኛ ከራሱ መልእክቶችን ጽፎ የጳውሎስን ሳምሳጢን ስህተት ያረቅ ዘንድ ወደ እግዚአብሔር እንዲጸልዩና እንዲማልዱ እያዘዘ ወደ ግብጽ አገሮች ሁሉ ወደ ኢትዮጵያና ወደ ኖባ አገር ላካቸው። የክብር ባለቤት ጌታችን ልመናቸውን ተቀብሎ ይህም ከሃዲ ከጥቂት ቀኖች በኋላ በቀር አይኖርም በፍጥነት አጠፋው እንጂ የረከሰች ሃይማኖትንም ከዓለም አስወገደ አራቀ። በዚህም አባት ዘመን ከምስራቅ አገር ማኒ የሚባል ራሱን የእውነት መንፈስ ጳራቅሊጦስን ያደረገና ክፉ ስህተትን የሳተ ሰው ተገለጠ። ወደ ሶርያ ምድርም ደግሞ ደረሰ። አርኬላዎስ የሚባል ኤጲስቆጶስም ከእርሱ ጋር ተከራከረ። ስህተቱንም ገላልጦበት አሳፍሮ ከአገሩ ደግሞ አሳደደው። ከዚህም ተመልሶ ወደ ፋርስ ሄደ። ራሱንም ነብይ ያደረገ የፋርስ ንጉሥ ብህራምም ይዞ ከሁለት ሰነጠቀው። ተከታዮቹ የሆኑ 200 ሰዎችን ዘቅዝቆ እስከ ወገባቸው በምድር ውስጥ ተከላቸው። እነሆ ከሰው አትክልትን ተከልኳለ። ይህንን አባት መንጋውን በመጠበቅ ሲጋደልና በቀናች ሃይማኖት ሲያጸናቸው ኖረ። ከመናፍቃንን ከከሃዲያን ችግር እስከ አረፈባት ቀን ድረስ በድርሳናትና በተክሳጽ ተጠብቆ አዳናቸው። በማርቆስም ወንበር ስር 6 ዓመት ኖረ፣ በሰላም አረፈ። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። በያለንበት ይጠብቀን ዘንድ የአምላክ በጎ ፈቃድ ይሁን። ከቅዱሳን በረከት ያሳትፈን ዘንድ ለታመሙት ፈውስ ለታሰሩት በፈታትን ይልክልን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህን ምስል የምትከታተሉ ሁላችሁም ሼር፣ ላይክ በማድረግ ለምእመናን ታደርሱ ዘንድ በስላሴ ስም ጠይቃችኋለሁ። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ።
እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ።